ዴቭ እንግዲህ እኛ ቤሪ ናት ያሳገተችው ብለን ስንጠብቅ የአደይ አባት ወስደው ገጠር እንግዲህ በነጫኔ አሳግተው ገጠር ወስደውታል ማለት ነው። የከብት በረት ውስጥ እንግዲህ አስረውት እዛ ውስጥ እያጓራ ይገኛል። አፉና እጅ እግሩን አስረውታል። ስለዚህ አደይ ወደዛ እንድትሄድ የተደረገ ሴራ ነው ማለት ነው። እንግዲህ ጫኔ አለ ማነው ዴቭን ከተማ መጥቶ የወሰደው ጫኔ ነው፣ አለልኝ ሳይሆን ማለት ነው። አለልኝ ደግሞ እንዴት እንደዚህ ታደርጋለህ? እንደው አደይ አሁን እንደው የምትመጣ ይመስልሃል? አንድ ጎረምሳ ብላ ስለማታውቅ ነው። አንተ ዝም ብለህ ብቻ ተመልከት የሚመጣውን ነገር፣ ዝም ብለህ ብቻ አታይም እንዴ? ከዛ በኋላ እንዴት እንደዚህ ያደርጋል ይህ ሰውዬ? ቆይ ለምን እንደዚህ ያደረገ? ምን ማለት ነው? ማለቴማ በቃ እንዲህ በጉልበት ይሆናል እንዴ? ዝም በል አለልኝ አንተ አለው። እንግዲህ አደይ ቀጥ ብላ ቤሪ ጋር ሄዳ ዴቭን አውጪ፣ ዴቭ የት ነው ያለው አለቻት። ሴትዮ አትመናገሪ፣ ዴቭ እኔ ጋር የለም፣ እኔም እየፈለግኩት ነበረ። ይልቁንስ ስታገኘው ንገሪልኝ እንደምፈልገው አለቻት። ከዛ በኋላ ይኸውልሽ አንድ ነገር ይሆንና እሰራልሻለሁ አለቻት። አይ አትመናገሪ እባክሽ፣ ይልቁንስ ሲመጣ ንገሪኝ አለቻት። ከዛም እሺ ብላ ሄደች። እንግዲህ ወይዘሪት ቤሪ ምንም እንዳልተፈጠረ እናቴ ቅባቷን ምናምን ሎሽኗን እየተቀባባች አልጋዋ ላይ ቁጭ ብላለች ማለት ነው። ከዛ በኋላ እንግዲህ አሁን እንዴት ነው የሚደረገው? ምንድን ነው? የት ነው የገባው ዴቭ? ቆይ እንዴት ወዴት ሄደ? ምን በላው? ምን ውስጥ ገባ? እያለች እንግዲህ ግራ ተጋባች አደይ። ከዛ በኋላም ግራ ተጋብታለች። እንግዲህ ወይዘሪት ቤዛም አደይን ማን ነው ቤዛ ማነች ለልዬን ማስፈራራቷን አልተወችም። ለልዬ እናንተ ማታውቁት እኔ የማውቀው የኔ የምለውን ነገር በሙሉ ቀምታኛለች። ስለዚህ ከአሁን በኋላ ለሊ ደስተኛ ሆና እንድትኖር አልፈቅድላትም። ምክንያቱም ብዙ ነገር አድርጋኛለች። ያንን እያየው ደግሞ ዝም ብዬ ማለፍ አልችልም፣ እሰራላታለሁ እያለች እንግዲህ ፍቅሯን ቀጠለች። አደይ ጋም ሄዳ ስለ ለሊ ልታወራ ስትል እሰይ ደግ አደረገችሽ፣ እኔም እጨምራለሁ። ምን ለሊ ላንቺ እንዳማልሽ ነበር የመጣሽው? እመኝኝ እኔ ከለሊ የባስኩ ነኝ። ያ ሁሉ ነገር እንኳን አድርሰሽባት ሰበር ማቲ አራንቺስ ምን ጉድ ነሽ አለቻት። ከዛ አንድ ናቸው ሁለታቸውም፣ ለካ ተሳስቼ ነው ይቅርታ አለቻት። ከዛ ዞር በይ ከፊቴ አለበለዛ ጥሩ ነገር አይፈጠርም ቤዛ አለቻት። ቤዛም እንግዲህ ፈሪ ናት፣ ያው ምላስ እንጂ ልብ የላትም። ደንግጣ ሄደች ማለት ነው። ከዛ በኋላ እንግዲህ አደይ ወደዛም ብትል ወደዚህ አላገኘችም። እታለም ደግሞ የሮማንን መሄድ በጣም ተገርማባታለች። እንዴት እኔ እኮ ሁላቸውንም እንደ ልጆቼ ነው የምቆጣው። ምንድን ነው እሱ? እሷ የፍቅር ግልምጫ ነው የሰለቻት እዛ ቤት ማለት ነው፣ ግልምጫ። ሩታም ደግሞ ከቀን በኋላ ያመጣችው ባህሪ በጣም ያስጠላ ነበረ። እንግዲህ ልጅቱ ቤቱን ለቃ የሄደችው በዛ ምክንያት ይመስለኛል ሳስበው። እንግዲህ ግን እሷ ወደ ሌላ ወሰደችው ነገሩን ማለት ነው። እናም እቺ ማናት ቤሪ ተብዬዋ እኔ አላቅም፣ እኔ ያንቺን ጠባቂ ነኝ እንደ ሴትዮ ምን ሆነሻል? በእናትሽ ዞር በይልኝ ወደዛ አላቅም አለቻት። ከዛ በኋላ አደይም ተመልሳ ወደ እንትን ሄደች፣ ወደ ቤት ዶክተርን አገኘችው። ዶክተር እንዴት ነህ? ደህና ነህ ወይ? የአደይም እናት ደግሞ ለምንድን ነው ልጄ የማትደውልልኝ? ሰርጉ ዛሬ ነገ እያለ እኔ ሰርጓን እየተጠባበቅኩ ጭራሽ ድምጿን አጠፋች። እች ልጅማ እንዴት በእናቷ ትጨክናለች? ምንድን ነው የተፈጠረው? ምን እየሆነ ነው ያለው? ብርሃን የሆነ የደበቅሽ ነገርማ አለ። በይ አሁኑኑ ደውይላትና ላናግራት። እማዬ እደውላለሁ፣ ግን ስለ ሰርጉ ምንም እንዳትጠይቂያት እኮ የሆነ ነገርማ እንዳለ እኮ ጠርጥሬያለሁ አለች ማለት ነው። እንግዲህ የአደይ እናት አደይ ለራሷ ጭንቀት አይነት እንግዲህ ባሏ ጠፍቷል፣ የወደፊት ባሏ። አደይን እንግዲህ አሁን ዶክተሩን የወሰደች ማነው ዴቭን አግተው ወደ ከተማ የወሰዱት ወደዛ ወደ ገጠር አደይን ወጥመድ ውስጥ ለማስገባት ነው። ገብቷቸዋል።
አደይ እንትን ትገባለች፣ ወጥመድ ውስጥ ያስገባታል ሰውየው ማለት ነው አባቷ። ለምን ዴቭ እዛ መኖሩን ከነገሯት በኋላ አደይ ተከተክ ብላ ስትሄድ ከዛ በኋላ ምን ያደርጋል? አደይን ለንጉሱ ልጅ ይሰጣታል። ገባቸው አይደለ? አደይን ለንጉሱ ልጅ ይሰጣል። ከዛ በኋላ ዴቭን ወደ መጣበት እየገረፉ ያበሩታል ማለት ነው። ይሄ ከሚሆን በቃ ልጅቷን አንሰጥህም ብለው ቢሉት እኮ ደስ ይላል። ልጅቷንም ከሚያንገላታት የእውነት ነው የምላችሁና ብቻ እንግዲህ ህፃኗም ተንገላታለች። ማነች አደይም ተንገላታች። አስቸጋሪ ነው። ሰውየው ምን እንደሚፈልግ እራሱ አላውቅም በእውነቱ። እናማ እንግዲህ ማነች እቺ ቤሪ አላውቅም። ምን አውቃለሁ እኔ አውቃለሁ እንዴ? የራሱ ጉዳይ። ስሚ እንደውም የት እንዳለ ንገረኝ እሺ አለቻት አደይን። አንቺ እናት የተረተረትሽ አያልቅም፣ ዞር በይልኝ ወደዛ፣ ስራ ፈት ብላ ጥላት ሄደች። አደይ እንዴት ነው የሚያደርጋት? መንቃራ ለአደይን ሰደበቻት። ገጀራውም እንግዲህ ቤዛ ቀጥ ብላ ገጀራው ጋር ሄዳ ስማ አንተ ስለ እኔ ሚስጥር ዝም ብለህ ለልይ የምትነግረውን ነገር አቁም እሺ፣ አለበለዚያ ጥሩ ነገር አይፈጠርም። ኧረ እባክሽ ምን እንዳይመጣ ነው? ምን እንዳይመጣ ብለሽ ነው? እባክሽ ደግሞ ታስፈራሪኛለሽ እንዴ? ይኸውልሽ ወይዘሮ እች ማናት ቤዛ፣ እዚህ ውስጥ መሆን የበጀሽ እንጂ እንደው ከዚህ ውስጥ ቦታማ እኮ እሰራልሽ ነበረ። እመኝ። ወይኔ ገጀራው ዘላለም እንዲፈረድብኝ ነበር ማደርገው አንቺን ገድዬሽ አለቻት። ከዛ በኋላ ቆይ ምንድን ነው እሱ ነገሩ እየሆነ ያለው አለች። አይ ይሄ ነገርማ የሆነ ነገር እንዳለ ይሰማኛል። አይ ምንም የለም። ምን አለ ብለሽ ነው? እቺ ማናት እንግዲህ በጣም እንትን እያለች መጣች ማለት ነው። ከዛ በኋላ እንደውም እንትን ትይኛለሽ እሺ፣ ዴቭ ያለበትን ስታገኚ ትነግሪኛለሽ። አለበለዚያ ግን ይኸውልሽ ነግሬሻለሁ፣ እዚህ እየተመላለሽ፣ ሁለተኛ ደግሞ እግርሽ እዚህ ደውለሽ አሳውቂኝ ዴቭ የት እንዳለ አለቻት። ከዛ በኋላ እሺ ብላ አደይ እንግዲህ ሳድባት ወጣች። እታለምን በጣም ተጨንቃለች። አሹም የለም እማዬ አንቺ ነሽ እኮ ቆይ ዴቭ ይሆናል ያለው ሁሉ ለምን አይሆንም አትይም? አንቺ ነሽ እኮ የልብ ልብ ሰጠሽው። አየሽ አይደለ ዴቭ አሁን የት ሄደ ይባላል እንግዲህ። ወይኔ ዴቭዬ እኔ ያልኩትን ብሰማ ኖሮ አየሽ አይደለ አደይም ቤሪም አይሆኑትም ለሱ አስመሳዮች ናቸው። እያስመሰሉ ነው ስልሽ እያስመሰሉ አይደለም። ለምን አትረጅኝም አንቺ? እያስመሰሉ አይደለም ስልሽ አይ እንደዛ እንኳን አይመስለኝም። ብቻ የሆነ እየተሳሳተ ነገር እንዳለ ነው የሚሰማኝ። ምን ሊኖር ይችላል አላቅም፣ ግን ደግሞ የሆነ ነገር እንዳለ ይሰማኛል። እባክሽ ተረጋጊ፣ ምንም ሊኖር አይችልም አለች። ከዛ በኋላ እንግዲህ አደይ ምንም በቃ የዴቭ ነገር እንቅልፍ ነሳት። ወደዛ የምትሄድ ስለ እሱ ነው የምታስበው። ወደዚህም ብትመጣ ስለ ዴቭ ነው። ወይኔ ዴቭ ቆይ እንዴት ሰው እዚህ ቦታ ነው የሚሄደው ሳይል እንኳን ዝም ብሎ ይጠፋል? ቆይ እንዴት እያለች እንግዲህ በጣም እያለቀሰች ከዛ በኋላ ተረጋጊ፣ የትም አይሄድም። የት ይሄዳል ብለሽ ነው? ተረጋጊ አንቺ አለቻት። ለልዬ ማለት ነው። አረ ለልዬ እንዴት ነው የምረጋጋው? እንዴ ጠፍቷል እኮ ስልሽ የለም ምን ውስጥ እንደገባ እንኳን አላውቅም ጓደኛዬ። በቃ ዝም ብለን እናፈላልገዋለን። አንቺ ተረጋጊ እሺ፣ ተረጋጊ አንቺ አለቻት። ከዛ በኋላ እሺ እረጋጋለሁ፣ ምን አማራጭ አለኝ? ያቺ ቤሪ የት አባቷ ነው ያለችው? አይ እኔ ምን አውቃለሁ፣ እዛው እንትን ትሆናለች ሆቴል። ስለዚህ ጠዋት እንሄድላታለን እዛ። የተረገመች እሷ የሆነ ነገር አስደርገው እንዳይሆን አለች። አይ እንደዛ እንኳን አይመስለኝም። ከዛ በኋላ እንግዲህ ለልዬም ወንድሟ ጋር ሄደች። ቤዛ እዚህ መታ ነበር እንዴ ገጀራ ውስጥ ትለው፣ አዎ መታ ነበር። ደግሞ አሁንም ከሷ ጋር እየተስማማችሁ ኧረ ዞር በይ ከዚች ጋራ ከበፊቱም እንደው ምን ነክቶኝ እንደሆነ አላውቅም። በእናትሽ
ለማንኛውም እኔ ከሷ ጋር ምንም ስለ አንቺ ነው ያወራችሁ። ሚስጥሬን ለምን ለለሊ ነገርካት ብላ እንደ እብድ ያደርጋታል። በቃ ይሄው ነው ልመንህ፣ እመኝኝ አንቺን ባንቺ ላይ ከዚህ በኋላ ምንም አይነት ክፉ ነገር አላስብም እህቴ፣ ምንም አታስቢ አለቻት። ከዛ እሺ አለች። እንግዲህ ሚኪ ማነችቼ ቤኪም ደግሞ እንግዲህ በቅርቡ ቶሎ ብለህ ከዚህ ውስጥ እንድትወጣ እፈልጋለሁኝ ጓደኛዬ፣ ምክንያቱም አንተ ታስፈልጋታለህ ወንድሟ አይደለህ እንዴ? ምክንያቱም እሷን ላገባት ነው። ምን? አዎ። ምን ነው ደነገጥክ? ላገባት ነው። እሺ ካለች እስቲ ሰሞኑን ቀለበት አስርላታለሁ እያለ ከዛ በኋላ እንግዲህ እንትናለች ማለት ነው። ለልዬ ማናት አደይ በጣም ተጨንቃለች። አሁን የት ሄደ ነው የሚባለው? ምን ውስጥ ገባ? ቆይ ምንድን ነው የበላው እያለ ከዛም ተረጋጊ አንቺ ተረጋጊ አደይ፣ መረጋጋት አለብሽ አላት። ከዛም እንዴት ልረጋጋ ዶክተር? ምንም ያረጋጋኛል? ተረጋጊ ያልኩሽ እኮ። ዴቭ እንግዲህ ገጠር ገብቷል ማለት ነው። እኔ ራሴ ጫኔ እንደዛ ሳያወራ ግርም ምን ያለኝ የእውነት እኔ ቤሪ ያሳገተችው መስሎኝ ነበረ። ለካ የአደይ አባት ነው። እንግዲህ አደይ እንግዲህ የእንትኑ ልጅ እንድታገባ መሰለኝ፣ የባለ ሀብቱ ልጅ እሱን እንድታገባ መሰለኝ እንግዲህ። ስለዚህ ያላቸው አማራጭ እሱ ነው። ሰውየውን አግብታ ከዛ በኋላ የሚሆነው እንግዲህ አላውቅም ማለት ነው። ምክንያቱም ሰውየውን ታገባውና ተፈታው ይሆን የሚለውን የራሴ ግራ ጋብቶኛል ማለት ነው። እኔ እንጃ። አደይ አሁን አጣብቂኝ ውስጥ ነው ያለችው እውነቱን ለመናገር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዴቭን አሳግቶ ገጠር የወሰደው ለካ የአደይ አባት ነው። እኛ ቤሪ ናት እያለን ስንፈርድ ከረምንና ነገሩ እንደዛ አይደለም። የአደይ አባት ነው ለካ የወሰደው። አደይ እሱን ፍለጋ ስለምትመጣ በዛው እዚህ እናስቀራታለን ዴቭ ጋር ሳትደርስ ብሎ እንግዲህ ይህንን ዘዴ ዘይዶ ጫኔን ከተማ ልኮ ዴቭን እንግዲህ ማጅራቱን ብለው ደፉት ማለት ነው።